ሰላም ቤተሰብ እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኔ ደህና ነኝ። ዛሬ የማሳያችሁ ከባለፈው የቀጠለውን ሃይፖቴሲስ ቴስቲንግ የሚለውን ማሳያችሁ። ሃይፖቴሲስ ቴስቲንግ ምንድነው የሚለውን በዚህን ቻፕተር 2 የመጨረሻ ፓርት እናያለን። ከዛ በመቀጠል ወደ ቻፕተር 3 እንገባለን ማለት ነው። መልቲፕል ሊኒየር ሪግሬሽን የሚለውን ወደ ቻፕተር 3 ገብተን እናያለን ማለት ነው። ለዛሬው ይሄን የመጨረሻውን ፓርት ይዤላችሁ መጥቻለሁኝ። ወደ ዋናው ቶፒካችን ከመግባታችን በፊት ሰብስክራይብ ማድረጋችሁን ወይንም ካልተመቻችሁ ኮሜንት ወይንም ከተመቻችሁም ኮሜንት ማድረጋችሁን እንዳትረሱ። ሃይፖቴሲስ ቴስቲንግ ማለት ምንድነው ነው? እንግዲህ አሁን ሃይፖቴሲስ ቴስቲንግ ማለት የሆነ መላምት ታስቀምጣለህ፣ መጀመሪያ የሆነ አሳምፕሽን ታስቀምጣለህ ወይንም ፎርካስቲንግ የሚለውን ነገር ታስቀምጣለህ። እሱን ፎርካስቲንግ ፕሩፍ ወይንም ሪጀክት ለማድረግ የሆነ ቴስት ያስፈልጋል አይደለ? ቴስቲንግ ያስፈልጋል እና እሱን የሆነ አሳምፕሽኑን የሚያስቀምጠው መጀመሪያ ነል ሃይፖቴሲስ ወይንም ኤችኦ የምንለው ነው። እሱ የሆነ አሳምፕሽን ያስቀምጣል እና እሱ ነገር ትክክል ነው ወይንስ ሐሰት ነው የሚለውን ነገር ቴስት እናደርግበት ነው። እሱን ሃይፖቴሲስ ቴስቲንግ ይባላል። እሱ በተለያየ ሜቶዶች ቴስት ይደረጋል። በቲ ቫልዩ፣ ዜድ ቴስት፣ ቲ ቴስት፣ ኤፍ ቴስት፣ ብዙ አይነት ቴስቲንግ ሜቶዶች አሉ እና ማን ነው እሱን ተቃርኖ እንደሱ አይደለም ብሎ የሆነ ኤችኦን ለመቃረን ይሄ አሳምፕሽን ትክክል አይደለም፣ እሺ ሌትስ ቼክ ኢት እና ማን ነው ኤች1 ወይንም አልተርናቲቭ ሃይፖቴሲስ የሚባል አለ። እሱ መጨረሻ ላይ ሪዝናዊ ከሆነ ምክንያታዊ ከሆነ ማንን ሪጀክት እናደርጋለን ማለት ነው? ኤችኦ ወይንም ነል ሃይፖቴሲስ የሚለውን ማለት ነው። እንግዲህ ሃይፖቴሲስ ቴስቲንግ ምን ነው? ይሄን ነው የሆነ የተቀመጠን አሳምፕሽን የተቀመጠ መላምት እሱን ቴስት የምናደርግበት ፕሩፍ ኦር ሪጀክት የሚለውን የምናይበት ነው ማለት ነው። ሶ ሌትስ ጎ it is a given observation or finding compatible with some stated hypothesis or not የሚለውን ነው። የሆነ ኮምፓቲብል ከሆነ ኮምፓቲብል ነው ካል ያስቀመጥነው ሀሳብሽን ያስቀመጥነው ሃይፖቴሲስ ትክክል ነው፣ ማንን ኤችኦን ይደግፋል ማለት ነው። ኤችኦ ኮሬክት ይሆናል ወይንም ፌል ቱ ሪጀክት ኤችኦ ኮምፓቲብል ከሆነ። ኮምፓቲብል ካልሆነስ ሪጀክት ኤችኦ ኤንድ አክሴፕት ዘ አልተርናቲቭ ሃይፖቴሲስ የሚለውን የምናስቀምጥበት ምንድነው? ጊቭን ኦብዘርቬሽን የተሰጠን ኦብዘርቬሽን አለ ነው። ዘ ወርድ ኮምፓቲብል ሚንስ ኮምፓቲብል used here means sufficiently close to the hypothesized value so that we don't reject stated hypothesis. stated hypothesis የምንለው ይሄንን null hypothesis ነው። compatible ሆነ ማለት sufficiently ከማን ጋራ አላይን አድርጓል ወይንም ማች አድርጓል ማለት ነው። stated hypothesis ጋራ ማች አድርጓል። that is hypothesis testing ማለት ነው። ይሄ ማለት null hypothesis የምንለው ነው። በዚህ ጊዜ stated hypothesis ያልነው in the language of statistics the stated hypothesis known as the null hypothesis ወይንም ኤችኦ ተብሎ እንጠራለን ማለት ነው። እሺ null hypothesis is usually tested against an alternative hypothesis denoted by h1. ምንድነው null hypothesis? እንደነገርኳችሁ ማንን ተቃራኒ አድርገን ነው ማን ነው ተከራካሪው ፓርቲ በሉት አልተርናቲቭ ሃይፖቴሲስ ኤች1 ምንለው ነው ማለት ነው። በሱ ነው ቴስት የምናደርገው። ሃይፖቴሲስ ቴስቲንግ is concerned with developing rules or procedures for deciding whether to reject or not to reject the null hypothesis. null hypothesis ሪጀክት ወይንም ሪጀክት ላለማድረግ የሆነ ዲቨሎፒንግ የሆነ ሩል ወይንም ፕሮሲጀር ያስቀምጣል ማለት ነው። እሺ there are two approaches for devising such rules. ምንድነው ይሄንን ሩል ፉልፊል ለማድረግ ሁለት አይነት አፕሮች እንጠቀማለን። የመጀመሪያው ቴስት ኦፍ ሲግኒፊካንስ ነው። ሁለተኛው ኮንፊደንስ ኢንተርቫል ነው። ቴስት ኦፍ ሲግኒፊካንስ ወይንም ይቺ አልፋ የምንላት ምን ማለት ነች? ሞስት ፕሮባብሊ አብዛኛውን ጊዜ አልፋ 5% ነው የምትሆነው። 5% ነው የምትሆነው። የሆነ ያንን ቴስት አድርገን ኤችኦ ወይንም ነል ሃይፖቴሲሱ ሮንግ ነው ወይንም ሪጀክት ቱ ነል ሃይፖቴሲስ ስንል ፐርፌክትሊ ሪጀክት አይሆንም። 5% ፕሮባብሊ ትሩ ሆኖ እያለ ትክክል ሆኖ እያለ ሪጀክት አድርገናል የሚለው ነው የምታሳየን። ገብቷችኋል? 5% በስተት አልተርናቲቭ ሃይፖቴሲስን ተቀበለናል። 5% ትክክል ሆኖ እያለ ነል ሃይፖቴሲስ 5% ትክክል ሆኖ እያለ ምንድነው ነል ሃይፖቴሲስን ሪጀክት አድርገናል ማለት ነው። ወይንም ኮንፊደንስ ኢንተርቫል ምንለው 95% ነል ሃይፖቴሲሳችን ሪጀክት እንዲሆነ ኮንፊደንስ
ኢንተርቫል ነው ማለት ነው። ኮንፊደንስ አለን ማለት ነው። እርግጠኛ ነን ማለት ነው። ሃይፖቴሲስ ቴስቲንግ ዘ ቴስት ኦፍ ሲግኒፊካንስ አፕሮች የሚለውን ስናይ a test of significance is a procedure by which sample results are used to verify the truth or falsity of the null hypothesis. The decision to accept or reject H1 is made on the basis of what? The value of the test statistics obtained from the data at hand. ምንድነው ዲሲሽን ሪጀክት ወይንም አክሴፕት ለማድረግ H1 የምንሰራው ምን ላይ ነው? ቴስት ስታቲስቲክ ምንለን ካልኩሌት አድርገን የምናገኘዋለን ማለት ነው። እሱን ካልኩሌት አድርገን የመጀመሪያ የምናስቀምጠው ሩል ወይንም ፕሮሲጀር ያስቀምጣል ብያችኋለሁ። እሱ ሩል ወይንም ፕሮሲጀሩ የሆነ ነገር ስታቲስቲኩ ከቲ ቫልዩ ወይንም ቲ ክሪቲካል ከቲ ካልኩሌትድ ምናምን ከበለጠ ሪጀክት እናደርጋለን ወይንም አናደርግም የሚለውን ፕሮሲጀር መጀመሪያ ያስቀምጥላል። እሱም ፕሮሲጀር ተጠቅመን ነው ሪጀክት ወይንም አክሴፕት የምንል ማለት ነው። ስቴፕ ኢን ዘ ቴስት ኦፍ ሲግኒፊካንስ አፕሮች ቴስት ኦፍ ሲግኒፊካንስ አፕሮች ስቴፑ ምንድን ነው? መጀመሪያ ኮምፒውት ቲ ስታቲስቲክ ቫልዩ ኮምፒውት እናደርጋለን መጀመሪያ ማለት ነው። እንዴት ነው ኮምፒውት የምናደርገው? ቤታ ሃት ቤታ ዋን ሃት ማይነት ፖፑሌሽን ቤታ ዋን ወይንም አይ ነች። ቤታ ዋንም ሊሆን ይችላል ቤታቱም ሊሆን ይችላል። አሁን አይ ነው የትኛው ኦብዘርቬሽን እንደሆነ አናውቅም። ቲ ቤታ ሃት ዋን ማይነስ ቤታ ዋን ፖፑሌሽን ማለት ነው ኦቨር ስታንዳርድ ኤረር ኦፍ ቤታ ሃት ዋን ማለት ነው። አይ የምትለው አልፋ ሊሆን ይችላል ቤታም ሊሆን ይችላል። በአልፋ ምን ሰራ ከሆነ ቲ which is equals to አልፋ ሃት ወይንም ቤታ ኖት ሃት ማይነስ ቤታ ኖት ፖፑሌሽን ቤታ ኖት ኦቨር ስታንዳርድ ኤረር ኦፍ ቤታ ኖት ማድረግ እንችላለን። ቤታ ዋን ከሆነ እንደዛው ሶ አሁን እዚህ ላይ ነው እያነበብኩላችሁ ያለው። ሁለተኛው ስቴፕ ምን እናደርጋለን? መጀመሪያ ይሄን እናገኛለን ቤታ ሃትን ምንድነው ያገኘነው? ከባለፈው ኤግዛምፕል ላይ ቤታ ሃትን ስንት ነው ያገኘነው? 0.4125 ነው ያገኘነው ታስታውስ ከሆነ። ቤታ ኖትን የሆነ አሳምሽን ያስቀምጥላችኋል ለዚህ ማለት ለቤታ ዋን ማለት ነው። ቤታ ዋንን እየሰራን ከሆነ ስታንዳርድ ኤረር ኦፍ ቤታ ዋንንም ቫሪያንስ ኦፍ ቤታ ዋንን ካገኘን በኋላ ስታንዳርድ ኤረር ኦፍ ቤታ ዋን እናገኛለን። ቫሪያንስ ኦፍ ቤታ ዋን እንዴት ነው የምናገኘው? ሲግማ ስኩዌር ኦቨር እንዴት ነው የምናደርገው? ሳሜሽን ኦፍ ዋት ኤክስ ዲቪዬሽን ዘ ሆል ስኩዌር ነው። ይሄንን ካገኘን በኋላ እሱን አንደር ራዲካል ስትከቱት ስታንዳርድ ኤረር ኦፍ ቤታ ዋን እናገኛለን ማለት ነው። አሁን እሱን ቤታ ዋን እንዴት እንዳገኘ ነው ቤታ ዋን ዋጋው ስንት ነው የሚለውን ነገር ዛሬ አልናገርም። ለምን መለስ ብላችሁ ማየት ትችላላችሁ። ምክንያቱም ጊዜ ይፈጃል ስንደግም ተመልሳችሁ የዛኛውን ፓርት ማየት ትችላላችሁ ማለት ነው። ስቴፕ ባይ ስቴፕ ስለተሰራላችሁ። ከዛ ስቴፕ 2 ምንድነው ያልኳችሁ? obtain the t critical value from the table ከቴብሉ ትፈልጋላችሁ። ይሄንን አሳያችኋለሁ ዛሬ ስላላሳያችሁ። ቲ ክሪቲካል ቫልዩ ከቴብል እናገኛለን። ይቺ ቲ ካልኩሌትድ ቫልዩ ትባላለች ወይንም ኮምፒውትድ ቫልዩ ትባላለች ወይንም ቲ ስታቲስቲካል ትባላለች። እና አሁን ሁለተኛው ስቴፓችን ቲ ክሪቲካል ቫልዩን ማግኘት ነው። ቲ ክሪቲካል ቫልዩ እንዴት ነው የምናገኘው? አልፋ ኦቨር 2 ኮንፊደንስ ኢንተርቫል አለ ኤን ማይነስ ነው። ኮንፊደንስ ማለት ዲግሪ ኦፍ ፍሪደም አለ ኤን ማይነስ ነው። ዲግሪ ኦፍ ፍሪደም ኤን ሳምፕላችን 10 ቢሆን ዲግሪ ኦፍ ፍሪደማችን 8 ይሆናል። አልፋ ኦቨር 2 አድርገን አልፋ 5 ከሆነች 0.025 አለ 0.025 እና ዲግሪ ኦፍ ፍሪደማችን ኤን ማይነስ አመተን የምናገኘው ዲግሪ ኦፍ ፍሪደማችን አገጣጥመን ስናገኘው ቲ ክሪቲካል ቫልዩ እናገኛለን ማለት ነው። እንግዲህ ቲ ክሪቲካል ቫልዩ ከቲ ስታቲስቲክስ ቫልዩ ተበለጠ ይሄን ያህል እንትን ወይ ሪጀክት እናደርጋለን ነል ሃይፖቴሲሳችን ወይ አክሴፕት እናደርጋለን የሚለውን ሩልና ፕሮሲጀር የሚያስቀምጠው ለዚህ ነው ማለት ነው። ሶስተኛ ዲሲዥን ነው። ዲሲዥኑ ምንድነው? እንግዲህ በዚህ ኢፍ ቲ ስታቲስቲክ ግሬተር ዛን ክሪቲካል ቲ ክሪቲካል ሪጀክት ኤችኦ ኤንድ አክሴፕት ኤች1 ኤንድ ዘ ሪቨርስ ኢዝ ትሩ። ገብቷችኋል? ዲሲሽናችን መጨረሻ ላይ ይሄንን ኮምፒውተር አድርገን አገኘን። ቤታ ዋን አለ ቤታ ዋን ሃት ማይነስ ቤታ ዋን ፖፑሌሽን ቤታ ዋን ኦቨር ስታንዳርድ ኤረር ኦፍ ቤታ ዋን አድርገን አገኘን። ከዚያ ቲ ክሪቲካሉንም እንደዛው አገኘን። ዲሲሽናችን ቲ ስታቲስቲክስ ይሄ ከማን ከበለጠ? ከቲ ክሪቲካል ተበለጠ። እንዳትወዛገቡ ስለማሳያችሁ አሁን ቲዮሪው ነው። ምንድነው? ኤችኦን ሪጀክት እናደርጋለን። ሪጀክት ኤችኦን አደረግነው ማለት ቤታ ዋን ወይንም እቺ ፓራሜትሯ ሲግኒፊካንስሊ አፕ እንትን ምንድነው አፌክት አድርጎታል ዲፔንደንት ቫሪያብሉን ማለት ነው።
ለምን ቤታዋን ኤችኦ ምን ብሎ ነው የሚነሳ? ኤችኦ አሳምፕሽን ቤታዋን 0 ነው ብሎ ይነሳል። ቤታዋን 0 ሆነ ማለት እንትኑ ላይ እንደምታስታውሱት ኢኩዌሽኑ y which is equals to alpha plus ቤታዋን x ነው። ቤታዋን 0 ከሆነ y ወይንም ይቺ ኮንሳምፕሽን ናት ብንል ይቺ ኮንሳምፕሽን ነች፣ ይቺ ደግሞ ኢንካም ነች። ቤታዋን 0 ከሆነ ኢንካማችን 0 ሆነ ማለት ነው። ጭራሽ ኮንሳምፕሽናችን ኢንካማችን ላይ ዲፔንድ አይሆንም። ይሄ እንደ ሳምፕል ነው። አንድ ኤግዛምፕል ሰጥቷችሁ ብዙ ኤግዛምፕል አለ። ቤታዋን 0 ሆነ ማለት ጭራሽ አፌክት አያደርገውም ማለት እያላችሁ ነው። እንደዚህ ከሆነ ቤታዋን ምንድነው በዚህ ጊዜ ኢንሲግኒፊካንስ ይሆናል ማለት ነው። ማን ቤታዋን ኢንሲግኒፊካንስ ወይንም ፓራሜትሩ ምን ከሆነ ነል ሃይፖቴሲሱ አክሴፕት ካደረግ ነው። ግን አሁን ቲ ክሪቲካል ከማን ካነሰ ከቲ ስታቲስቲክስ ካነሰ ሪጀክት ስለምናደርገው ኤችኦን አክሴፕት ስለምናደርገው ኤችዋንን ቤታ ምን ትሆናለች? ስታቲስቲካሊ ሲግኒፊካንስ ናት ማለት ነው። ምክንያቱም ቤታ 0 ነው ብሎ ነበር የተነሳ ኤችዋን ግን ከ0 ይለያል። ከ0 ከተለየ ግን ወይ ኔጋቲቭ ሊሆን ይችላል ወይ ፖዚቲቭ ሊሆን ይችላል። ኔጋቲቭ ከሆነ ኔጌቲቭ ሪሌሽንሺፕ አላቸው። ማንና ማን? ቤታና ኢንካምና ኮንሳምፕሽናችንና ኢንካማችን ኔጌቲቭ ሪሌሽን ሊኖራቸው ይችላል። ወይንም ቤታ ፖዚቲቭ ከሆነ ከ0 ከተለየ ወይ ፖዚቲቭ ሪሌሽንሺፕ ሊኖራቸው ይችላል እያላችሁ ነው። ግን በዚህ ጊዜ ኮንሳምፕሽንና ኢንካም አሲናው ፖዚቲቭ ሪሌሽንሺፕ ነው ያላቸው። እንደዚህ ከሆነ ከ0 ከተለየ ኦልተርናቲቭ ሃይፖቴሲሳችን ወይንም ኤች1ን አክሴፕት ካደረግነው ቤታዋን ሲግኒፊካንስ ነው ብለን እናልፋለን ማለት ነው። በዚህ ጊዜ ዲሲዥን ሩላችን ይሄ ነው። ኢንተርፕሪቴሽኑም ሲግኒፊካንስ ነው ብለን እናልፈው። እሺ a statistic is said to be statistically significant። አሁን እንዳልኳችሁ statistically significance የሚሆነው if the value of the test statistic greater than the t critical value። ገብቷችኋል? ቴስት ስታቲስቲኩ ይቺ ያገኘናት ይችን ካልኩሌት አድርገን የምናገኛት ከማን ከቲ ክሪቲካሉ ከበለጠ ኤችኦ ሪጀክት ስለሚደረግ ኤችኦ ደግሞ አሳምፕሽኑ ቤታዋን 0 ነው ብሎ ስለሚያስብ ቤታዋን 0 ከሆነ ደግሞ ምንድነው ምንም ሲግኒፊካንስ ስለሌለው ኤች1 ኤክስ1ም ከዋይ ጋር ምንም ሪሌሽንሺፕ ስለሌላቸው አሁን ምንድነው ስታቲስቲካሊ ሲግኒፊካንስ የምንለው ምን ከሆነ ነው? ቲ ስታቲስቲክ ከቲ ክሪቲካል ከበለጠ ሲግኒፊካንስ ይሆናል ማለት ነው። on the other hand a test is said to be statistically insignificant if the value of the test statistics less than the t critical value። ቴስት ስታቲስቲክ ወይንም ቲ ካልኩሌትድ ቫልዩ ምንላት ይችን ያገኘናት ከማን ካነሰ ከቲ ክሪቲካል ካነሰ ቲ ክሪቲካል ምንድነው ቲ ታቡሌትድ ከቲ ታቡሌትድ ካነሰ ምንድነው ኤችኦን አክሴፕት ስለሚያደርግ ኤችኦ ደግሞ እንዳልኳችሁ 0 ነው ብሎ ስለሚያስብ ቤታዋን ስታቲስቲካሊ ቤታዋን ምንድነው ኢንሲግኒፊካንስ ነው ብለን እናልፋለን። ግልጽ እንደሆነላችሁ አልጠራጠርም። እሺ given from the table t alpha over 2 n minus 2 degree of freedom is 3.182 ሰጣችሁ። ይሄን እንዴት እንዳገኘው ቴብል ላይ ትንሽ አብዛኞቻችሁ መፈለግ ላይ ትንሽ ስለምትደናገሩ ልንገራችሁ። ቲ አልፋ ኦቨር 2 አልፋ 5% ነው። አልፋ 5% ነው 0.025 ለሁለት አካፍልታላችሁ። ምክንያቱም ምንድነው ራይት ሳይድም ሌፍት ሳይድም አይደለም ቦት ሳይድም ነው ማለት ነው። ቦት ሳይድስ ነው ይሄ አለ። ይሄ ግራፋችን አለ እንትናችን ይሄ አለ። አሁን ራይት ሳይድ ቢሆን ለሁለት አናካፍለው ነበር። አሁንም ሌፍት ሳይድም ራይት ሳይድም ምክንያቱም ሃይፖቴሲስ ቴስቲንጋችን እኩል ይሆናል 0 ብሎ ነው የተነሳው። እኩል ይሆናል 0 ብሎ ስለተነሳ ምንድነው ቱ ቴልድ ቴስት ነው ማለት ነው። እንደዚህ ከሆነ 5% ለሁለት ታካፍሉት አልፋ ኦቨር 2 0.025 መጣላችኋል። 0.025 ዲግሪ ኦፍ ፍሪደማችን ደግሞ n ነው ሳምፕሉ። የትኛውን ሳምፕል እንዳሳያችሁ አታስታውሱ ሆነ 5 ነበር ሳምፕልቻችን። n - 2 3 ነው። 3 እና ዲግሪ ኦፍ ፍሪደማችን 3 ነው። አልፋ ኦቨር 2 0.025 እንዴት አድርገን እንደምናገኘው ልንገራችሁ። መጀመሪያ ኤግዛምፕሉ ቲኬት እንዲያመጣው ልንገራችሁ። ኤግዛምፕሉ ከዚህ ነው። ከዚህ ተነስቶ ነው። n ስንት ነው? ኦብዘርቬሽናችን 1 2 3 4 5 ነው። ዲግሪ ኦፍ ፍሪደም እስኩል ነው n - 2 ነው። ምንድነው እንትን ስለሆነ
ቶታል ዲስቴንስ ስለሆነ ደግሞ ለሁለት እናካፍለዋለን እና አሁን እንዴት እንደፈለገው ላሳያችሁ። እሺ ወደዚህ ተከታተሉኝ። እንዴት ነው ዲግሪ ኦፍ ፍሪደማችን n-2 3 ነው አይደለ? እዚህ ታልፋላችሁ። አሁን ምንድነው ቶታል ቴስት ከሆነ 5% አለ፣ ዋን ቴል ቴስት ከሆነ 2.5 ይሆናል። አሁን ቶታል ቴስት በቶታል ቴስት 5% የተሰጠን አይደለ? ስታካፍሉ 2 ነጥብ እንትን 0.025 ይወጣላችሁ ወይንም 2.5% ማለት ነው። ትወርዳላችሁ። በ3 ትክክል ታልፋላችሁ። እንደዚህ ነው የምታገኙት ሁሌም ማለት ነው። ዲግሪ ኦፍ ፍሪደማችን n-2 አድርጋችሁ ቶታል ቴስት ከሆነ ወይንም አልፈ እንትን HO እኩል ነው 0 ከሆነ ያው ቶታል ቴስት ነው። HO ግሬተር ዛን 0 ከሆነ እንትን ምንድነው የሚሆነው? ራይት ቴልድ ቴስት ነው። እንትን H1 ግሬተር ዛን ከሆነ ራይት ቴልድ ቴስት ነው። ለዛን ከሆነ ደግሞ ሌፍት ቴልድ ቴስት ነው ማለት ነው። አሁን እዚህ ናት 3.182 አመጣላችኋል። እቺን እንዴት እንዳመጣት ለማሳየት ነው። ግራፍ ትንሽ ይከብዳችሁ እንደው ማለት ነው። እሺ እንመለስ። እሺ አው እኔው እንደነገርኳችሁ ይችና አመጣላችኋል። እንዴት ለምን አመጣት ነው እንዳትሉኝ እና and test the significance level for the estimator for the previous example using significance approach ተጠቅማችሁ ቴስት አድርጉ ነው የሚላችሁ። ሶሉሽኑን ሲሰራ ምን አድርግላችሁ for beta 2 t statistic value is 33 መጣላችሁ። 33 እንዴት ነው ያመጣው? 33 እንዴት እንዳመጣው ልንገራችሁ። አው t calculated ወይንም t statistics እንዴት ነው የምትመጣው? ቤታ 1 ሃት ማይነስ ቤታ 1 ኦቨር ስታንዳርድ ኤረር ኦፍ ቤታ 1 ነው አይደለ? ቤታ 1 ከኤግዛምፕሉ ተመልሳ ስታዩት 0.4 ስንት ነው መጣላችሁ? 0.4125 መጣላችኋል። ቤታ 1 እዚህ ላይ አሳምሽኑ 0 ነው ብሎ ነው የተነሳው። ማን HO 0 ነው ብሎ ስለተነሳ 0 ነው። ማይነስ 0 ታደርጉትም ያው 0 ነው። ከዛ ስታንዳርድ ኤረር ኦፍ ቤታ 2 እንትን ቤታ 1 አሁን ቤታ 1 ያልኳችሁ አልፋ እንትን ቤታ ኖት ሂጄ ነው። ቤታ 1 የሚለውን በቤታ ኖት ሂጄ ነው ተክቼ ነው፣ ችግር የለውም። ወይንም ባለፋ መተካት እንችላለን። አሁን በቤታ 2 ነው እየሰራን ያለን። ስታንዳርድ ኤረር ኦፍ ቤታ 2 0.0125 ስታካፍሉት 33 ይመጣላችኋል ማለት ነው። እንትን 0.0125 ታካፍሉት 33 ይመጣላችኋል። ለምን እንዴት አመጣው እንዳትሉ። ይሄ እንግዲህ ቲ ካልኩሌትድ ቫልዩ ነው ወይንም ቲ ስታቲስቲክስ ቫልዩ ነው የምንለው። እንግዲህ ይሄ ከማን ከበለጠ? ከቲ ታቡሌትድ ቫልዩ 3.128 ያገኘ ነው። ከዚያ ከበለጠ ምንድነው የምናደርገው? ሪጀክት HO ሶ ቤታቱ ምንድነው ሲግኒፊካንስሊ ምንድነው አፌክት ያደርገዋል የሚለውን ነው የሚያሳየን። ኦኬ ሌትስ ጎ 33 መጥቷል ቲ ስታቲስቲክ ቤታቱ ላይ ማለት ነው። ዘ ቫልዩ ግሬተር ዛን ቲ ክሪቲካል ቫልዩ ይቺ ነች። ይቺ ማለት ነው 0.3 አሁን ከቴብሉ ያሳያችሁ። እንደዛ ከሆነ ምን እናደርጋለን? and implies that accept H1 and reject HO is statistically significant ነው ማለት ነው ቤታቱ። ስለዚህ statistically significant ነው or income significant effect አለው ማለት consumption expenditure by the way ምኑን ኢኩዌሽን አይታችሁ ብቻ መገመት ትችላላችሁ ምን እንደሚሆን። ኢኩዌሽን አይታችሁ አሁን ለምሳሌ ስቱደንት ግሬዱ ስቱደንት ግሬዱን y ብንለው አልፋ ፕላስ ቤታ 1 ኤክስን ደግሞ ስተዲንግ ታይም ሃወሩ ብንላችሁ ስተዲንግ ታይም ሃወሩ ሲግኒፊካንትሊ አፌክት ስለሚያደርገው ስቱደንት ግሬዱን ምንድነው እንደሚደረግ ታውቃላችሁ? HO ሪጀክት እንደሚደረግ ታውቃላችሁ? HO ምንድነው ቤታቱ 0 ብሎ ስለሚወስድ 0 አይሆንም። 0 ከሆነ x1 ወይንም ስቱደንት ስተዲንግ ታይሙ ግሬዱን አፌክት ያደርገው ብሎ ስለሚነሳ እናንተ ገና ኢኩዌሽን በማየት መረዳት ትችላላችሁ ማለት ነው። እሺ አሁን ደግሞ ቤታዋን ለቤታዋን ወይንም ለአልፋ ምንላችሁ አሁንም እንዴት ነው የምታደርጉት? አልፋ ሃት ማይነስ ፖፑሌሽን አልፋ ኦቨር ስታንዳርድ ኤረር ኦፍ አልፋ አድርጋችሁ ስትተኩት ማን ይመጣላችኋል? 10.07 ነው። ከዚያ ተመልሳችሁ ማለት ከኤግዛምፕሉ ላይ 10.07 መጣ and each is greater than t critical value and implies that accept H1 and reject HO አድርጋችሁ ታገኙታላችሁ ማለት ነው። አሁንም ማን በለጠ? ቲ ካልኩሌተር ስለበለጠ ማን ነው ሪጀክት እናደርጋለን? HO ማለት ነው። አሁን ኮንፊደንስ ኢንተርቫል ነው። ኮንፊደንስ ኢንተርቫል
እንዴት ነው የምናገኘው? ኮንፊደንስ ኢንተርቫላችን ቤታ ለቤታዋን ከሆነ የቤታዋን ኮንፊደንስ ኢንተርቫል ምንድነው ያተባላችሁ? ሳምፕል ቤታ ሀት አለች ቤታ ሀት ፕላስ ቲ አልፋ ኦቨር 2 ሁለት ስለሆነ ብያችኋለሁ። ቲ አልፋ ኦቨር 2 ስታንዳርድ ኤረር ኦፍ ቤታ 1 አድርገህ ታገኛላችሁ። አልፋ ቢሆንስ? አልፋ ቢሆን ሳምፕል አልፋ ወይንም አልፋ ሀት ፕላስ ቲ ፕላስ ወር ማይነስ ነው። ኮንፊደንስ ኢንተርቫላችን ከስንት እስከ ስንት ነው የሚለው ነው። ከዚህ እስከ ስንት? ለምሳሌ ስንቀንሰው 70 ቢመጣ ስንደምረው 80 ቢመጣ ከ70 እስከ 80 የሚሆን ኮንፊደንስሊ እርግጠኛ ነን ኤች ኦን አክሴፕት ለማድረግ ወይንም ሪጀክት ለማድረግ የሚለው ነው ኮንፊደንስ ኢንተርቫል የሚላችሁ። ቲ አልፋ ኦቨር 2 ስታንዳርድ ኤረር ኦፍ አልፋ በዚህ ነው የምታገኙት ማለት ነው ኮንፊደንስ ኢንተርቫላችሁን። አሁን ምን አለ ኤች ኦ ምንድነው ያለው? ይቺ ኮንስትራክት 1 ማይነስ አልፋ የሚላችሁ 95% ኮንፊደንስ ኢንተርቫል ነው። 95% ኮንፊደንስ ኢንተርቫል አልፋ እንትን 5 ስለሆነች እና ኤች ኦ ምን አለ? ቤታቱ 0 ነው አለ። ኤች ዋን ደግሞ ቤታቱ ከ0 ይለያል አለ። እንደዛ ከሆነ ከኔጌቲቭ እስከ ፖዚቲቭ ተመጣላችሁ ኮንፊደንስ ኢንተርቫላችሁ ስትቀንሱት ኔጌቲቭ ስትጨምሩት ስትደምሩበት ደግሞ ፖዚቲቭ ከመጣላችሁ ከዚህ እስከዚህ ነው። 0 ደግሞ ያለዚህ ነው። እንደዚህ ከሆነ ኤች ኦን አክሴፕት እናደርገዋለን። ግን ከ0 አልፎ ፖዚቲቭ ብቻ ከመጣ ሪጀክት ኤች ኦን እናደርገው። እንግዲህ እንስራው። ኮንስትራክት 100 ወይንም 1 ማይነስ 100 ማለት 100% ማለት አንድ ነው። 1 ማይነስ አልፋ ኮንፊደንስ ኢንተርቫል ፎር ቤታቱ ኢፍ ዘ ቤታቱ አንደር ኤች ኦ ፌልስ በኤች ኦ መካከል ፌል ካደረገ ዊዝን ዚስ ኮንፊደንስ ኢንተርቫል ከሆነ ዶንት ሪጀክት ኤች ኦ በት ኢፍ ኢት ኢዝ ፌል አውትሳይድ ዚስ ኢንተርቫል ከሆነ ሪጀክት ኤች ኦ። ይሃለ ኤች ኦ እዚህ ነው 0 ነው የሚላችሁ። ከዚህ በታች ወደ ላይ ከሆነ ወይንም ከዚህ በታች ከሆነ በዚህ መካከል ካልሆነ ሪጀክት ኤች ኦ እናደርጋለን ማለት ነው። እሺ ኤክሰርሳይዙ ፎር ዘ ፕሪቪየስ ኤግዛምፕል ኮንስትራክት 95% ኮንፊደንስ ኢንተርቫል ፎር ዘ ኤስቲሜተር ኤንድ ቴስት ዘ ሲግኒፊካንስ ሌቨል ይላችኋል። 95% ኮንፊደንስ ኢንተርቫል ፎር ቤታቱ ኢዝ ፍሮም 0.3727 እስከ 0.4522 ነው አላችሁ። እንዴት ነው ያገኛችሁላችሁ? 0.3727 እንዴት እንደመጣ ከዚህ ትነሳላችሁ። መጀመሪያ ቤታቱ አለች ቤታቱ ለቤታቱ 0.4125 ያመጣላችሁ ማለት ነው። ምኒቱ ነች የቺ ስሎፓ ሲደመር ቲ አልፋ ኦቨር 2 አለች 3.182 ነው 128 ያመጣ ነው ማለት ነው ላይ ታይምስ ስታንዳርድ ኤረር ኦፍ ቤታ ስታደርጉት ያ ይመጣላችኋል። አሁን ማይነስ ብታደርጉት አሁንም ደግሞ ፕላስ ስታደርጉት የቱ ይመጣላችኋል? ይሄ ይመጣላችኋል 0.4522 ማለት ነው። ቤታቱ አሁን ምንድነው 0 ላይ ፌል አደረገ፣ ሁሉም ፖዚቲቭ ነው። ቤታቱ አንደር ኤች ኦ ኢዝ ኖት ፌል ዊዝን ዘ 95% ኮንፊደንስ ኢንተርቫል አላችሁ። ዜርፎር ሪጀክት ኤች ኦ አክሴፕት ኤች ዋን ሶ ቤታቱ ኢዝ ስታቲስቲካሊ ሲግኒፊካንስ ቱ አፌክት ዘ ኮንሳምፕሽን ፋንክሽን ይላችኋል ማለት ነው። አሁን ደግሞ ለቤታዋን ወይንም ለአልፋ ወይንም ለኢንተርሴፕቷ ማለት ነው። ለኢንተርሴፕቷ ደግሞ አልፋዋን ወይንም እቺ ሳምፕል አልፋዋን አልፋት ሲደመር ወይንም ሲቀነስ ቲ አልፋ ኦቨር 2 ካልኩሌት አድርገና መተናታል ታይምስ ስታንዳርድ ኤረር ኦፍ አልፋ አታስታውሱ ከሆነ ስታንዳርድ ኤረር ኦፍ አልፋ ያልኳችሁ ይቺ ነው። ይቺ በዚህ ስታባዙት የመጨረሻ ይሄ ይመጣላችኋል 16.24 ይመጣላችኋል። ስትደምሩ ደግሞ 31.25 ይመጣላችኋል። አሁን ኤች ኦ ተበልቷል ማለት ነው። እኩል ነው 0 ነበር ያለ ከ0 በላይ ነው የተገኘ። በዚህ ኢንተርቫል ውስጥ አልተገኘም ማለት ነው 0። በእነዚህ ኢንተርቫል ውስጥ ስላልተገኘ 0 ሪጀክት ኤች ኦ ሶ ቤታዋን ስታቲስቲካሊ ሲግኒፊካንስ ቱ አፌክት ኤች ወይንም ዋይ ኮንሳምፕሽን ፋንክሽን የሚለውን ነው ማለት ነው። እንግዲህ እንኳን ደስ አላችሁ። ቻፕተር 2 በዚህ ተጠናቋል። ተመችቷችሁ ከሆነ በጣም ደስ ይለኛል። አልተመችቷችሁ ከሆነ
ኮሜንታችሁን አስቀምጡልኝ። በጣም ወዳችኋለሁ። አበረታቱኝ እላለሁ። ቻፕተር 3 እንግዲህ ደግሞ በደንብ ቅርጥፍጥፍ አድርገን እንበላታለን። በደንብ ነው እያስረዳችሁ ይመስለኝ። አመሰግናችኋለሁ። ባይ ባይ።